በቀድሞ በባሏ ፍቅረኛ እየተሰቃየች የምትገኘው የቤት እመቤት ዳሯ ሊፈርስ ጫፍ ላይ ደርሷል። ቅዱስ መኪና ውስጥ ሆነው እነ ኪራ ደውለውለት የት ነህ እያሉት እኔ ከዚህ ጋር ቆሜያለሁ ብሎ ያናግራቸዋል። ከትንሽ ደቂቃ በኋላም ኪራና ናሆም ይመጣሉ ወደ መኪና ውስጥ ከገቡ በኋላ እንዴት ነው ዛሬ ተሎ መጣሳ የቡና ምናምን አላልክም እንዴት ወይስ ደግሞ አለቀ ብለው ይጠይቁታል። ቡና እባክህ ጠጥቼ ነው የመጣሁት ያውን ፔፐርሙስ እያላቸው ነው። አሁንም አሳስበው የቡና ሱስ ሳይኖርብኝ አይቀርም ይላቸዋል። ናሆም እኔማ ይመስለኛል ከቡናው ሳይሆን ሱሱ ከልጅቷ ነው ይለዋል። ቅዱስም እንዴ ልጅቷ እኮ የራሷ ቤተሰቦች አላቸው ቤተሰብ ታስተዳድራለች እያለ ይመለሳል። ቤተሰብ እንደውም ትናንትና እኮ ከቤቷ አድርሻት መጣው ይላቸዋል። ታዲያ ከቤት አገባ ወጣህ እንዴ አለው ናሆም። እንዴ ቤተሰብ እኮ አላት እና ታዲያ ምን ችግር አለው እናት አባት አይደሉም ባለቤቷም አለ። እኔ እኮ ቤተሰቧ ስትለኝ ባለትዳር የሆነች አልመሰለኝም ባለትዳር ነች እንዴ ብሎም ይመለስለታል። ኪራም በዘው ጭውውቱን ቀጥሎታል። አይ የሴቶች ነገር ይላል ኪራም። ስለ ሴቶችም ሰብሰብ ብለው መነጋገር ጀመሩ። ፍቅርም ይዘዋል እንዴት እያሉትም ነበር። የሴቶች ማህበርን እንቀልስ እንዴ አሉ ጽናትና ሰኑ። ጽናት በቤቷ ውስጥ ስለሚካሄደው ነገር ለሰኑ እያወራቻት ነው። ሰኑ እባክሽ ተረጋጊ፣ ካሁን በኋላ ብልጥ ወይ ተይ አትናደጅ እያለቻት ነው። ታገሽ እያሏት ነው። ጽናት ደግሞ ይሄ ትዕግስቷ ከአቅሟ በላይ ሆኖባታል። ታገሽ አትበሉኝ እናንተ ራሱ መታገዝ ያቃታችሁን እኔ እንዴት እችላለሁ እያለች እየመለሰች እና እየተናገረች ነው። አንድ ምክንያት ስጭኝ እስኪ እሷን የምታገዝባት። እሷ እኮ መርዝ በጥብጣ ስታጠጣኝ እኔ ምንም ነገር አላልኳትም። እንዴት ልታገዝ? ለምን ልዘንላት? ሰኑ ፈጣሪም እኮ ስራዋን አይቶ ይኸው እንደዚህ ጸልዥ አረጋት እያለቻት ነው። ጽናትም ታዲያን የምናገባኝ ፈጣሪዋ ያላዘነላትን እኔ ልዘንላት እንጂ የሚል ምላሽ ሰጥታለች። ሰኑም አረባክሽ ከፈጣሪ ጋርማ ቃል አትጋቢ እንደዚህማ አትናገሪ እያለች እየመከረቻት ነው። ኪራ በጣም ነው የገረመኝ። ገና ለገና በእናቱ ስለተለመነ ብቻ ጎትቶ ማምጣቱ በጣም አናዶኛል እያለች ነው። አይ በቃ ከዚህ በኋላማ ብዙ ነገር የምታወሪ ከሆነ አላዳምጥሽም፣ አሁን ተነሽና እንሂድ በማለትም ሰኑ ወደ ቤት እንዲሄዱ አድርጋታለች። እናንተ እኮ ከአቅማችሁ በላይ ነው የሆነባችሁ፣ በምን አቅሜ ልቻል? ቅድስትም የቤት እናት ልጇን ልታይ መታ ነበር። ሊና ውሃ ሰጠቻት። አመሰግናለሁ ልጅ ብላ መለሰች። ሊና እናት ልጅ ስላለቻት በጣም ደስ ብሏት ትኩር ብላ እያየቻት ነው። ማለቴ የቅድስት እናት ብላታለች። ለምንድን ነው እንደዚህ ትኩር ብለሽ የምታይኝ ብላ ስጠይቃትም እኔ እኮ ልጅ ብለሽ ስለጠራሽ ነው አለቻት። ምን ችግር አለው? ያው እኔማ በስራዬ ምክንያት ወላጆቼ እንደዚህ ብለው አይጠሩኝም አለች። አሁን የት ነች ልጅ? ማየት ትችላለሁ ወይስ እንዴት ነው ብላም ጠይቀቻት። አሳይኝ እስኪ ጠቁሚኝ እስኪ አለቻት። አይ ለምን እኔ ሄጄ አያታለሁ በማለትም ሊና ክላሱን አልጠቆመቻትም። ሄዳ ራሷ አየችላት። እኔም እኮ ልጅ አለኝ ደግሞ ዋጋሽን ከሚያውቁ ሰዎች ጋር ነው መሆን ያለብሽ ልጅ እያለችም መክራት አለች። ልክ ነሽ፣ እሱማ ህይወት እንደዚህ ናት። ቅድስትም አይ ልጅ እንደዛ ትሆኝ እንዴት ስንቱ ባለሀብት እንዳልተመኘሽ ሁሉ አሁን እንደዚህ ሆንሽ እያለች ቤቱን በግርምት እያየችው ነው። ሊናም ተመልሳ ከመጣሽ በኋላ የለችም ትላታለች። ማለት እንዴት? ተኝታ ነበረ፣ አሁን ግን ከተኛችበት የለችም አለቻት። እኔ ምን ቀር የለም ማውቀው ነገር የለም በማለትም ጥላት ተነሳች። ስልክ ብትደውልም ስልክ አይነሳም። ወይኔ ልጅ እያለች ቀወጠችው። እሰራልሻለሁ ትላለች። በልጅ ቀልድ የለም። ለኪራ ደወለችና አሁኑኑ ከቤትና ፈጥነህ የሚል ምላሽ ተሰጥቶታል። እኔን አታውቀኝም ማለት ነው፣ ለስለስ ብዬ ስለወራኋችሁ እንደዚህ ናቃችሁኝ እንዴ እያለች ነው። ነገሩን ያቀሳሰሩት እናትና ልጅ ይመስላሉ። በሌላ በኩል ምሩና ናሆም ወደ ቤት ሲገቡ ኪራና ናሆም ምሩ አምሮባት ነበርና ቆይ እንዳትንቀሳቀሽ ይልና ፎቶ ያነሳታል። በጣም ታምሪያለሽ እያለም ያሞጋግሳታል። ምሳ በላሽ ብሎም ጠይቃት። ምሩም ኪራ አሁን ላይ እኔ ምግብ አልሰራም አባወራው ሳይመጣ፣ አሁን ግን ምን የመሰለ ተጋቢ ነው ሰርቻ አበላችኋለሁ የሚል ሀሳብ ሰጠች። ናሆም አይ እኛ በልተናል፣ ግን የመጣ ነው አንድ ነገር ልናወራሽ ነው። እባክሽ ጽናትን ሂጂና ተለማመኛት፣ በትዕግስት ተጠብቅ ቤቲ እንድትድን፣ ከዛ በኋላ ትሄዳለች። አንቺን በጣም ስለምታዳምጥሽና ስለምሰማሽ እሺ ትልሻለች የሚል ሀሳብ አቅርበውላታል። ምሩ እንኳን ጽናት እኔ ራሱ እቤት መምጣቷ በጣም አናዶኛል ትላለች። ለማንኛውም አናገራለሁ እሺ ከሰማች ብላ እሺ አለቻቸው። ኪራም ግን ምሩ የዚህ ልጅ ምግብ ብዙ አትዳፈሪ፣ ሲሰራ የሆነ ነገር ጨማምሮ በዛው እንዳይወፍርሽ መድኃኒትም ምንም እያላት ነው። ናሆምን በሙያ አትምጣ ሙያማ አለኝ ቀልድ የለም ይላል። ቅድስት የት ነች እያለች ነው ልጇን ፈልጋታለች ቤት ውስጥና አላገኘቻትም።
ልጄ ካልመጣች አልለቅሽም እያለች ዛቻዋን እየዛተች ነው። ጽናትም መጣሽ በአንቺ ምክንያት ነው ልጄ እየጠፋች ልጄን አምጪ ብላም ጠየቀቻት። እንደዚህ መሆኗ ሳያንሳት ደግሞ አሁን ከቤት አባረርሻት፣ የት ናት ውለጃት፣ አምጫት እያለች በጣም ኃይለኛ ቃላቶችን ትናገራታለች። ጽናትም ምን ያላየውም አላውቅም ትላለች። አንቺ ደግሞ አሁን እኔ ጋር መመላለስ ጀመርሽ? ማን እንደሆንሽ እኮ አውቃለሁ። እኔና ልጄ ለስንት ዓመት ስንገነባው የነበረውን ቤት እኮ ነው ያፈረሽብን እያለች ተመላለሰች። ጽናትም ምን ማለት ነው እንዴት የሚል ምላሽ ጠየቀች። ይህ ቤት እኮ የልጄ ነበረ፣ አንቺ መጣሽ ግን አፈረሽው። እርስዎ ሴትየው ይከበሩ፣ እንደ እድሜው ይኑሩ ብትልም ጽናት ምንም እየሰማቻት አልነበረም። ይብሱን በጣም ኃይለኛ ነገሮችን መናገር ጀመረች። አንቺ ስለ ክብር ልታውቂና ልታወሪ ቀርቶ እንዴት ነው ከኔ ጋር እኩል የምትመላለሹ? እናት የሌለው ልጅ ስለምን እናት ይገባዋል? እንዴትስ ስለ ልጅ ይገባዋል? እያለች ብዙ ነገሮችን ተናገረቻት። ጽናት በትዕግስት ጠበቀቻት። ከአቅሟ በላይ ሲሆን ግን ተናገረቻት። ሲጀመር አንቺ አሁን ማን ያስብልሻል? ያ ጅል አባትሽ ከሆነ የሆነ ነገር ከሰማ መኪና ላይ ነው ፍግም የሚላለቻት። ከእናቷም አልፋ ወደ አባቷ መጣች። ጽናትም ከአቅሟ በላይ ሲሆን ትሰሚኛለሽ ሴትዮ፣ እስካሁን አክብሬሽ ነው ውጭልኝ ከቤቴ ብትላት ምንም እየሰማች አልቻለም። ጭራሽ ውጭልኝ አልሽኝ ብላም መዘዙን አመጣችባት። ጽናትም ብድግ አለችና ትሰሚያለሽ፣ እንዳንቺ በእድሜ ትልቅ ግን ደግሞ በአስተሳሰብ ትንሽ የሆኑ ብዙ ሰዎች አሉ። ለነገሩ ቤቲ ባንቺ እጅ አድጋ እንዴት ጥሩ ሰው ትሆናለች ብላ ምላሽ ስትሰጣት ኪራና ሌሎችም መጡ። ቅድስትም ሌሎቹ ሲመጡ ነገሩን ቅልስልስ አደረገችና ጥሩ ሰው ለመሆን ሞከረች። ጽናት ባየችው ነገር ግራ ተጋባች። እንዴት አለችና ይበልጥ ስቅስቅ ብላ ለቀሰች። ወደ ውስጥ ከገባች በኋላ ምሩ ለማረጋጋት ብትሞክርም አልሰማቻትም። ኪራም ተረጋጋ ተባለ። ምን አርገሻን ነው እንደዚህ የሆነችው ብሎም ጠይቃት። ጽናትን እኔ በደንብ ነው የማውቃት፣ ምንም አላልኳትም። አንድ ሁለት ስንመላለስ ነገሩን ነው የደረሳችሁብን እንጂ ያልኳት ነገር የለም ብላ ካደች። ስመጣ የለችም ልጄ የት ናት ብላት ተቆጣች። ጽናትም ከምሩ ጋር በቃ እሷን አድናችሁ እኔን አሳበዳችሁኝ እንኳን ደስ አላችሁ የሚል ምላሽም ሰጠች። ይህችን ልጅ አስወጡልኝ ብላ ብትናገርም ማንም እየሰማት አይደለም። ወደ ኪችን ብድግ ብላ ሄደች። ምሩም በጉዳዩ ግራ ተጋብታ ጽናትማ እንደዚያ አትሆንም ያለ ምክንያት እያለች ነው። ኪራ ምንድን ነው ጉዳዩ ብሎ ጠይቃት። ስመጣ የለችም ልጄ፣ ቤት ውስጥ ከሌለች ታዲያ የት ትሄዳለች? አላቅም። ቅድስትም አንተና ሆምና አይደል ጓደኛው ቤቲ እኮ አንድም ነገር በክፉም አንስታ አታውቅም። አንተ ግን እንዴት እንደዚህ ትናገራለህ? እያለች መለሰችለት። ገደል ትግባ እያሉም ነበር። ታዲያስ ማን አያት ብላም ሲጠይቃት ኪራ ያቺ ጨብራራ ነው ማን ነው ሊና የምትባለው ነበረች። ኪራም በንዴት ሊናን ይጠራል። የት ነች? አላውቅም እኔ ሞግዚቷ ነኝ እንዴ ትለዋለች። ጠዋት ከጽናት ጋር ተጣልተው ነበረ። ከዛ በኋላ አላየዋትም። ቅድስትም ልጅ አንድ ነገር ትሆንና ይህም ቤት አመድ ነው የማደርገው ብላ ፎክራ ትወጣለች። ጽናትም ኪችን ሁና ነበርና ኪራ ሄደና ደህና ነሽ ይላታል። ጽናት እሳት ጎርሳለች። ምን ፈለግ ካለችው እንዴ ሰው ሰላም ሲልሽ እንደዚህ ነው የምትመልሺው? ታዲያ ምን ልበል? እስከ ዛሬ እኮ እሽሽ ስለኖሬ ነው። ዛሬ እርሜና አንድ ነገር ብቀየርብን አንድ ነገር እምቢ ብልህ እንደዚህ ሆን ከይደል እያለች መለሰችለት። በፊት እኮ የቤት ሰራተኛ ሁኜ ነው እሽሽ ያልኩህ፣ አሁን ግን እንደዛ አይደለውም። ኪራ ታዲያን የምላድርግ እሷ እግሬ ስር ወድቃ ትለምነኛለች። ወደ ቤት ስመጣ ደግሞ ከዚህ ጋር ሳትኮርስሽ ትጠብቅኛለች። እኔ ወዴት ልሆን ምን ላድርግ ይላል። ጽናትም ለካ እውነቷን ነው አይደል ሰለቸው ማለት ነው ትለዋለች። ቅድስት ያለቻትን አንዳንድ ነገሮች ማስታወስ ጀመረች። ቅድስትም ከዛ በፊት አንቺ እኮ ሕፃን ነሽ፣ ኪራ እኮ ዝም ያለሽ ልጅ ስለሆንሽ ነው እንጂ አይወድሽም እያለቻት ነበር። እኔስ ምንም ችግር የለብኝም፣ የሚያሳዝነኝ አባቴ ነው እችለዋለሁ እያለች ነው በልቧ። ኪራም ውጥት ይላል። ቅድስት አሁንም ልጄ ጠፋች ብላ ቤቱን ቀውጥ እያደረገችው ነው። ከእግር እስከ ራሱ ተሰብስባ ልጄ ትላለች። አምጧት እያለች ነው። ጽናትም መጣችና እንደውም አንቄን የምጥልሽ አንቄን የምገልሽ ልጄ የት ናት? ልጄን አምጪ እያለች መጮ ጀመረች። ሁሉም ተሰባስበው ጽናት እንዳትመታት ለመያዝ ሞክረዋል። ሊናም ነበረችና የእሷን ጥርስ አረግፋለሁ ብለሽ የኔ ልታረግፊ ነው አለች። በቃ እንሂድን ውጣና እንፈልጋት ተባብለው ሁሉም ወጡ ከቤት። ሊናም እሻለችና ልብስ ለመቀየር ገባች። ኪራና ጽናትም ተለያይተው መፈለግ ጀመሩ። ድንገት መንገድ ላይ ይገናኛሉ። አገኘሻት? አላገኘዋትም። ጽናት ይቅርታ ቅድም ለተናገርኩሽ ነገር ብሎም ይቅርታ ያደርግላታል። ቆይ አንተ ስለምወድና ስለማፍቅርህ ሁሌም ዝም የምል ነው እንደሚመስል አለችው። እኔ እኮ ፍቅርህ በቃላት ብቻ ሆነብኝ በተግባር ግን የለም እያለችው ነው። እንደዚህ እያወሩ ያሉ ድንገት ድምፅ ይሰማሉ።
ቤቲ ተገኘች። ራሷን ለመወርወር ከትልቅ ግቢ ላይ ቆማለች። እናቷም ተይ እባክሽ ልጅ እንዳትወድቅ እያለቻት ነው። እነ ኪራም ሰሙና ተሰባስበው ቤቲ ወዳለችበት ሄዱ። ጽናትን ስታያት ዶክተሯ ነች መርፌ ልወጋኝ ነው ብላ ይበልጥ ጩኸቷን ቅውጥ ታደርገዋለች። ጽናትን በጉዳዩ ግራ ተጋብታ እንዴ ምን እየተካሄደ ነው ትላለች። ኪራም ጽናት እንዳትጠጋ በእጁ ይጠቅሳል። ራሷንም ሳተችና ሁሉም ተሰባስበው ይዘዋት ሄዱ። ጽናትም ለብቻዋ ሆነችና ቆይ ምን እየተካሄደ ነው እኔ ማን ነኝ የሚል ጥያቄ ፈጠረባት። ባሌ ነው ብላ ባመነችውና በምትኖረው ሰው ድንገት እንደዚህ ቤቷ በጥበጥ ሲል ምን አይነት ጥያቄ ውስጥ እንደሚፈጠር ከባድ ነው። ሊናም የት ነሽ እያለች እየፈለገች ነው። ሰኖ መጣች ደግሞ ይቺ አለቻት። ምን እያረግሽ ነው? ቤትን እየፈለግኳት። ታዲያ ባትሪ አትይዥም ነበር እንዴ? ለምኔ እንድትታይሽ ነው ስትፈልጊ። ባክሽ አሁን አትጨቃጨቂኝ፣ እኔ ደክሞኛል እያለቻት ነው። ምን አለ አንቺም እሷም በዘው ጠፍታችሁ ብትቀሩ እያለች ነው ሰኑ። ለማንኛውም ደክሞኛል ካልፈለግሻት ነይ እንሂድ አለችና ወደ ውስጥ ተያይዘው ገቡ። ሰኑም እኔማ አልፈልግም ላገኛት ሰው ግን ውለታውን እከፍላለሁ እያለች ነበር። ተያይዘውም ገብተዋል። ሰኑና ሊና ሊስማሙ ይመስላል። ቅድስትም ልጇን ይዛ እየደባበሰቻት ነው። ተሰባስበዋል። ውጭ ያለቻት እኮ ይች ነች አንቺ ጨካኝ እያለች ጽናትን አሁንም መናገር ጀመረች። እንደዚህ እያወሩ ሰኑም መጣች። እኔማ በዘው ትቀራለች ብዬ ነበር አለች። አንቺ እኔ እናቷ እያለሁ እንዴት ነው እንደዚህ የምትናገሪ? ልጅማ ከዚህ ቤት ከቆየች አንድ ነገር ትሆናለች። ሰኑም ታዲያ ለምን ይዘሻት አትሄጂም አለቻት። ኪራም ካሁን በኋላ ቤት እንዳትናገሯት ያለዛ ሌላ ጸጸት ነው ይላል። ቅድስትም ልጅ አንድ ነገር ከሆነች አለቃችሁም ለሁላችሁም የቁም ሳጥን ነው የምገዛላችሁ እያለች እየዛተች ነው። ቤቲም ወደ ኪችን ሄደችና ውሃ እየጠጣች ነው። ጽናት መጣች። በጣም ደክሟት ስለነበረ ቤቲ ባክሽ የታመምሽ አትመስይም እና ይህን ቤት ለቀሽች አንቺና እናትሽ ድራማችሁ ከኔ ላይ አትወጡትም እባክሽ እያለች እየተማጸነቻት ነው። ቤቲ እኔ እኮ ህፃን አይደለሁም አልታመምኩም ደህና ነኝ ስለምን እንደምታወሪ አላውቅም እያለች ነው። ጽናት እዚህ ላይ በጣም ታሳዝናለች። ቤቷ ሊፈርስ ትንሽ ነው የቀረው። ቤቲም ካየቻት በኋላ የምትጠጣውን ውሃ ትደፋዋለች። ይቅርታ እኔ ወለውለዋለሁ አለቻት። ተመልሰሽች ወደ መጣሽበት እንደዛ ከሆነማ ትላለች። ቤቲም ጉዳዩን ከሰማች በኋላ ከዚህ ቤት ማንም የሚያስብልኝ የለም ሲጀመር እናቴም ነግራኝ ነበር ከኪራ ውጭ ማንም አይወደኝም አለች። እንደውም ኪራ ነው ይዤው የሚሄደው እያለች እያወራች ነው። በሌላ በኩል ናሆም እና ምሩ ካፌ ውስጥ ናቸውና ምግብ እየበሉ ነው። እየበሉ እያለ ናሆም እንደ አዲስ ፍቅረኛሞች ብዙ ነገሮችን ብዙ ቃላቶችን ይናገራታል። ዋው እንዴት ነው የሚያምርብሽ፣ ይህን ቸኮሌት እኮ እየበላሽ ይህን ጣፋጭ ይላታል። በኋላ ጉድ እንዳይመጣሽ እንዴ ምን ነው ፍቅሩ እኮ አገረሽብህ እያለች ምሩም እያወራቸው ነው። ታውቂያለሽ እዚህ ካፌ ውስጥ ተሰብስበው ያንቺን ያክል ምግብ አይሰሩም እያላት ነው። ስለ ፍቅር ደስ የሚል ቆይታ ነበራቸው። ሰላም ጤና ይስጥልኝ የቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆንላችሁ።